የብልጽግና ፓርቲ ሳምንታዊ መልእክት የሀገር ትንሣኤ በሕዝብ የሥልጣን ባለቤትነትና ዲሞክራሲያዊ ተሳትፎ ይረጋገጣል። የትንሣኤ በዓልን ስናከብር ከሞት ወደ ሕይወት የሚደረገውን ሽግግር እናስባለን። ይህ ሽግግር ደግሞ በጥረትና በመሥዋዕትነት የታጀበ መሆኑ ልብ እንድንል ያደርገናል። በዘመናዊ የሀገረ መንግሥት ብያኔ ሀገር ሥጋ በለበሰና ነፍስ ባለው ፍጥረት ወይም ላይቪንግ ኦርጋኒዝም ይመሰላል። ማንኛውም ሥጋ የለበሰና ነፍስ ያለው ፍጡር በሕይወት የመኖርና የመበልጸግ ተፈጥሯዊ መሻት አለው። ሀገርም እንዲሁ። ሀገር የአንድ ሕዝብ ትልቁ ተቋምና መሻት መገለጫ ነው። በሀገርነት የሚገለጸው የሕዝብ መሻት ግቡ ትንሣኤነትና ህልውነት ነው። ይህ የትንሣኤነትና የህልውነት ግብ የሚሳካው ደግሞ በሕዝብ የሥልጣን ባለቤትነትና ዲሞክራሲያዊ ተሳትፎ ነው። ኢትዮጵያ ሀገራችን ከአርብ ስቅለቷ ይልቅ የሰንበት ትንሣኤዋ የበዛላት፣ የሕዝቦቿ ጥረትና የፈጣሪ ጥበቃ ያልተለያት ድንቅ ሀገር ነች። በታሪኳ አያሌ ሕማማትና ስቅለት ቢያጋጥሟትም መደምደሚያው ግን የትንሣኤው ቃል ኪዳኗና ትንሣኤዋ ነው። ስለሆነም ከሚያጋጥማት ስቅለት ወርዳ በትንሣኤ ጎዳናዋ ታድሳ በአዲስ የሕይወት ምዕራፍ ትደምቃለች። ፓርቲያችን ብልጽግና ኢትዮጵያንና ትንሣኤን የሚረዳው በእንዲህ ያለ መደመራዊ እሳቤ ነው። መደመር መልካም ክስተት ላይ ብቻ ሳይሆን ዋጋ ያስከፈሉን ጉዳዮችም በአግባቡ ተረድቶ ትናንትን አክሞ ነገን ብሩህና ሕያው ለማድረግ ትኩረት ያደርጋል። በዚህ ትንሣኤያዊ ጎዳና በመጓዝም እስካሁን ሀገርን ከሞት አፋፍ የመለሱና ቀና ያደረጉ አያሌ ለውጦችና ድሎች መቀዳጀት ችሏል። በአሁኑ ጊዜ በዚህ የአሸናፊነትና የትንሣኤ መንፈስ የታጀቡ በርካታ ሀገራዊ ስራዎች እየተሳለጡ ይገኛል። የተቋማት ግንባታ፣ የሀገር በቀል ኢኮኖሚክ ሪፎርም፣ ከተረጅነት መላቀቅ፣ የከተማና ገጠር ኮሪደር ልማት፣ የባህር በር ጥያቄ፣ የዲሞክራሲ ባህል ግንባታና ሌሎች በጉልህ የሚጠቀሱ የኢትዮጵያን ትንሣኤ ያበሰሩና በቀጣይነት እያበሰሩ የሚገኙ ስራዎችንና ለውጦችን መጥቀስ ይቻላል። በድምቀት እየተሳለጠ የሚገኘው ሰባተኛው ጠቅላላ ምርጫ የኢትዮጵያን የዲሞክራሲ ትንሣኤ እውን ከማድረግ አንጻር ጉልህ ሚና እንዲጫወት ሌት ተቀን እየተሰራ ይገኛል። ጠቅላላ ምርጫው እስከ ባለፈው ሳምንት ብቻ ከ42 ሚሊዮን በላይ መራጮች ተመዝግበውበታል። ይህም የሕዝብ የስልጣን ባለቤትነት የሚያረጋግጥ ሰፊ ተሳትፎ ሆኖ ተስተውሏል። ይህ ሂደት ልክ እንደ ትንሣኤ መንገዱ ቀላልና አልጋ ባልጋ አይደለም። ይልቁንም ተስፋና እርግጠኝነት እንደነበሩት ሁሉ ጥርጣሬና ተስፋ መቁረጥም አጋጥመዋል። ሆኖም ግን ስቅለት በትንሣኤ እንደተደመደመ ሁሉ ጥርጣሬና ተስፋ መቁረጥንም በእርግጠኝነትና በተስፋ እየተደመደመ ይገኛል። በአሁኑ ጊዜ መላ ኢትዮጵያውያን በሀገራቸውና በመጪው ተስፋቸው ላይ እምነታቸው ትልቅ መሆኑን ይመሰክራሉ። ለዚህም ተዘጋጅተን ጀምረን እያጋመስን ያለነው የሰባተኛው ጠቅላላ ምርጫ የእስካሁኑ አፈጻጸም ሕያው ምስክር ነው። ስለሆነም የሀገራችንን ትንሣኤ በምልአት እውን እንዲሆን የጀመርነውን የሰላም የልማትና የዲሞክራሲ ግንባታ ሂደት አጠናክረን እንቀጥል። ኢትዮጵያ ሕጋዊና ሕዝባዊ መንግስት እንድታስቀጥል እንዲሁም የዳበረ የዲሞክራሲ ባህል እንድትቀዳጅ ወሳኝ በሆነው የሰባተኛው ጠቅላላ ምርጫ ሂደት ላይ የዜግነት አሻራችንን እናኑር። በድጋሜ እንኳን ለትንሣኤ በዓል በሰላም አደረሰን አደረሳችሁ። ኢትዮጵያ ትመርጣለች፣ የዲሞክራሲ ትንሣኤዋንም እውን ታደርጋለች። ብልጽግና ፓርቲ ሚያዝያ 5 2018 ዓ.ም